የመከባበርን ባህልን ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። የአማራ ክልል ቀደም ብሎ በሰሜኑ ጦርነት ባለፉት 2 ዓመታት ደግሞ ለአማራ ሕዝብ መብትና ነጻነት እንታገላለን በሚል ጫካ በገቡ ኃይሎች ምክንያት ከፍተኛ የጸጥታ ችግር ገጥሞታል። የጸጥታ ችግሩም ሕዝቡን ለሞት ለእገታና ለዝርፊያ ዳርጎት ቆይቷል። ይህን የጸጥታ ችግር ለመፍታት ከሕግ ማስከበር ዘመቻ ጎን ለጎን የክልሉም ሆነ የፌዴራሉ መንግስት ለሰላምና እርቅ በተደጋጋሚ ጥሪ አድርገዋል፣ እያደረጉም ይገኛል። ይህን ተከትሎ ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት አፋሕድ ለዘላቂ ሰላም ከክልሉ መንግስት ጋር ስምምነት ላይ መድረሱ ይፋ ሆኗል። በዚህም ህዝቡ ደስታውንና ድጋፉን በሰላማዊ ሰልፍ እየገለጸ ይገኛል። ሃይማኖት የሰላም መሰረት ነው በሚል መሪ መልእክት በደሴ ከተማ ህዝባዊ ሰላማዊ ሰልፍ ተካሂዷል። በህዝባዊ ሰላማዊ ሰልፉ ላይ የሃይማኖት ተቋማቱ የሚያደርጉት ውይይት ግጭትን ለመፍታት ወሳኝ መሳሪያ ነው፣ የሰላምና የመከባበር ባህላችንን ለማስቀጠል የሃይማኖት ተቋማት የማይተካ ሚና አላቸው፣ ሰላም አንድነትና አብሮነት ከሃይማኖት ተቋማት የተቀዱ እሴቶቻችን ናቸው፣ ሃይማኖታዊ እሴቶቻችን የአብሮነታችንና የጥንካሬያችን መሰረቶች ናቸው የሚሉና ሌሎች መልእክቶችም ተስተጋብተዋል። ሰላምና የመከባበርን ባህልን ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ከአባቶቻችን የተረከብነው እሴት አብሮነትና ሀገርን መጠበቅ መሆኑን ገልጸው ልዩነቶቻችንን በውይይት በመፍታት የህዝባችንን ችግር መቅረፍ ያስፈልጋል ነው ያሉት። ሰላም ለሰው ልጅ ህይወት ጉዞ ወሳኝ ጉዳይ ነው። ያለ ሰላም ሁሉም ነገር ከንቱ ነው። የሰው ልጅ በጋራ እንጂ ብቻውን መኖር የማይችል ማህበራዊ ፍጡር ነው። በጋራ ለመኖር ደግሞ የጋራ እሴት ያስፈልገናል። በዘመናት የገነባናቸውን የፍቅር የአብሮነትና የመደጋገፍ የጋራ እሴቶቻችንን በጋራ ልንጠብቃቸው ይገባል። ኢትዮጵያ ህብረ ብሔራዊ ሀገር ነች። በዚህች ሀገር በህብረ ብሔራዊ ወንድማማችነትና እህታማችነት ከሌሎች ብሔር ብሔረሰቦች ጋር አብሮ መኖር ብቻ ነው የሚያዋጣን። እኛ ያለን የጋራ እጣ ፈንታ እንጂ የተናጠል እጣ ፈንታ ፈጽሞ የለንም። እኛ ኢትዮጵያውያን ህብር እንጂ ልሙጥ አይደለንም። በህብረ ብሔራዊ አንድነት ልናምን ይገባል። ለህብር ቦታ ከማይሰጥ አንድነት ወይም ለአንድነት ቦታ ከማይሰጥ ህብር ልንታቀብ ይገባል። ምክንያቱም እኛ ህብረ ብሔራዊ ህዝቦች ነን። ኢትዮጵያም የህብረ ብሔራዊ ህዝቦች አገር ነች። እኛ ከአባቶቻችንን የተረከብነው የጋራ እሴት መገዳደል ሳይሆን መከባበር፣ ፍቅርና አብሮነት ነው። የኛ የጋራ እሴት የኢትዮጵያውያን ሉዓላዊነት ከውጭ ወራሪ አስጠብቆ ለትውልድ ማሻገር ነው። አማራን ነፃ አወጣለሁ ብሎ ወደ ጫካ የገባው ኃይል የአማራን ህዝብ ሰቆቃ እያበዛ ይገኛል። ለህዝብ ክብር ቦታ የማይሰጠው ይህ ኃይል ኢትዮጵያን ለመበተን ለሚጥሩ የውጭም የውስጥም ታሪካዊ ጠላቶቻችንን የቀበሮ ሚዜ ሆኗል። የሐሳብ ልዩነት ሊኖር ይችላል። ነገር ግን የሐሳብ ልዩነት ከሀገር ጥቅም ስለማይበልጥ ለህዝብ ሰላም፣ ለህዝብ እረፍት፣ ለሀገር ሉዓላዊነት ኢትዮጵያን ከመልክዓ ምድራዊ እስረኛነት ለማላቀቅ እየተደረገ ላለው ጉዞ የውስጥ አንድነትን ለማጠናከር ሲባል የውስጥ ችግራችንን ማጥበብ ይኖርብናል። ስርዓት አልበኝነት ከነገሰ ወቅቱ ለጉልበተኞችና ለዘራፊዎች በረከት ሲሆን በአንጻሩ ለንጹሃንና ለደካሞች ደግሞ እርግማን ይሆናል ማለት ነው። አሁን ላይ በክልላችን እኔ አውቅልሃለሁ፣ ከኔ በላይ ላሳር፣ እኔ ያልኩህን ካልተቀበልክ እገድልሃለሁ፣ አግትሃለሁ የሚል ጽንፍ የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ህይወት ማጎሳቀል ወዘተ ዋጋ እያስከፈለን ይገኛል። ይህ በወገኑ ላይ ነፍጥ የማንሳት ድርጊት የሰውን ልጅ ብቻ ሳይሆን የፈጣሪን ኃያልነቱን ጭምር የሚፈታተን የመገዳደል ፖለቲካ መጥፎ ባህል ስለሆነ ህዝባችንን በጋራ ልናወግዘው ይገባል እንላለን። ህዝባችን የጽንፈኝነትን አደጋ በሐሳብ ብቻ ሳይሆን በድርጊት በኪሳራ የገፈቱ ቀማሽ ሆኗል። ሞቷል፣ ተዘርፏል፣ ታግቷል። በቃን ብሎ በጎዳና ወጥቶ እያወገዘ ይኸው ይገኛል። በዚህ አጋጣሚ ለህዝባችን እረፍት ሲሉ የሰላም ጥሪውን ተቀብለው ለመምጣት ፈቃደኛ የሆኑትን ተቀብለን ወደ ህዝብ ተቀላቅለው በዘላቂነት እንዲቋቋሙ ለመስራት ዝግጁ መሆናችንን በህዝባችን ፊት
ለመግለጽ እንወዳለን። በክልላችን የተሟላ ሰላምን ለማምጣት ሁሉም የህብረተሰብ ክፍል በጋራ ርብርብ ሊያደርግ እንደሚገባም ነው አቶ ሳሙኤል ያስረዱት። በክልላችን የተሟላ ሰላም ለማምጣት መንግስት ብቻውን ሊወጣው የማይችል መሆኑን በመረዳት ፖለቲከኛውም፣ ምሁሩም፣ አክቲቪስቱም፣ የሃይማኖት መሪዎችም ህዝቡም ለሰላም ግንባታ በጋራ ልንረባረብ ይገባል። አሁን ባለው ሁኔታ እንኳንስ የአንድ ሀገር ህዝቦች ስንሆንና እንኳንስ በዝምድና ሐረግ የተጋመድን የአማራ ትውልድ ስንሆንና የተለያዩ አህጉራትና ዓለማት ህዝቦችም ለሰላም ሲባል እየተነጋገሩ እየተወያዩ ሳይስማሙ ጭምር ለህዝብ ሲሉ ነገሩን በመተው እየተስማሙ አብሮ ለመኖር ረጅም ርቀት እየተጓዙ ባሉበት እኛ ለምን ተነጋግረን መስማማት ያቅተናል? ለህዝብ ሲባል የማያግባቡንን እየተውን የሚያግባቡንን እያጠናከርን ለሀገር ሲባል ይቅር ተባብለን የክልላችንን ሰላም በመመለስ የውጭ ጠላቶቻችንን አይን እንዲቀላ ማድረግ ሊያቅተን አይገባም። ከስሜት መውጣት፣ ተደማምጦ መነጋገር፣ ከልብ መተማመን ይገባናል። የሚጠቅመን አንድ ላይ ቁመን ህዳሴ ግድብን እንዳሳካን ነው ሁሉ አንድ ላይ ቁመን የባህር ወደብ ጥያቄያችንን ማሳካት ነው። መገዳደል ይብቃን፣ ሰላም ይውረድ። እኛ ኢትዮጵያውያን በህብረ ብሔራዊ አንድነት የምናምን እኛ የአማራ ህዝቦች በኢትዮጵያውያን በጋራ ህብረ ብሔራዊ ወንድማማችነት የምናምን ተከፋፍሎ መብላት እንጂ ተከፋፍሎ መጠፋፋት የማይበጀን የማናምን ብሔሮች ነን እኛ አማራዎች። የሃይማኖት አባቶች ባስተላለፉት መልእክት ሰላም የሁሉም ነገር መሰረት በመሆኑ ሁላችንም ከገባንበት የጸጥታ ችግር ለመውጣት በጋራ መስራት እንደሚገባ ገልጸዋል። ሁሉም ሃይማኖቶች የሚያስተምሩት ሰላምና ፍቅርን በመሆኑ እኛ ኢትዮጵያውያን ደግሞ አማኞች በመሆናችን የእምነት አስተምህሮዎችን መከተልና እጃችንን ከጥፋት መሰብሰብ ይገባናልም ብለዋል። የዛሬው ግንኙነታችን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለሰው ቀርቶ ለአራዊትና ለእንስሳት ሰላም እንዲሆንላቸው ዝናብ ዘንቦላቸው ሳር በቅሎላቸው በልተው ጠጥተው በሰላም እንዲኖሩ የምንመኘው የምንጸልየው ክርስቶስ አምላካችን የምትወዱኝ ከሆነ እርስ በርሳችሁ ተፋቀሩ ያለ ሲሆን እርስ በርሷ የምትለያየ ሀገር ትጠፋለች ብሏል እና ስለዚህ እኛ የሃይማኖት አባቶቻችሁ ለሰው ይቅርና ከላይ እንደገለጹት ለአራዊትና ለእንስሳት ሁሉ በልተው ጠጥተው በሰላም በጫካቸው በዱራቸው በቤታቸው በጎጇቸው እንዲኖሩ በቤተ ክርስቲያናችን ሁልጊዜ ሌሎቹም እንደዚሁ በሃይማኖት ተቋማቸው ሁልጊዜ ስለ ሰላም ይጸልያሉ። እርስ በርሷ የምትለያይ መንግስት ትጠፋለች ይላል እና መለያየት እጅግ መጥፎ እንደሆነ ቤተ ክርስቲያናችን ታስተምራለች። የሰው ደም በከንቱ እየፈሰሰ እግዚአብሔር ባያዝንብን መልካም ነው። ደም ማፍሰስ ምን ያህል በእግዚአብሔር ዘንድ የተጠላ እንደሆነ ልናስተውል ይገባል። ከአንዲት ምድር ተወልደን የአንድ አጥንት ፍላጭ የአንድ ስጋ ቁራጭ የአንድ ደም ቅጅ የሆን የወንድማማች ደም መፋሰስማ እንዴት እግዚአብሔርን ያሳዝነው ይሆን? ስለዚህ ይህን መልእክት ያዳመጣችሁ ሁሉ አምላካዊ መልእክት ነው ብላችሁ ተቀብላችሁ ተሻጋሪ ትውልድ እንድታፈሩ ከውጭ በሚመጣ ወራሪ ሀገራችሁን እንዳታስደፍሩ በአንድ ልብ በተቀደሰ መንፈስ እንድትመሩ እስላሞቹ በቁርአኑ ክርስቲያኖቹ በመስቀሉ እንማጸናችኋለን። የሰላም ጉዳይ የሁሉም ሰው ጉዳይ ነው። ሰላምን ለመፈለግ ሰው መሆኑ ብቻ በቂው ነው። በተለያዩ ምክንያቶች በቋንቋ፣ በብሔር፣ በሃይማኖት፣ በተለያዩ ነገሮች ለመገዳደል፣ ለመዘራረፍ፣ ለመተጋገት የተለያዩ የተንኮልና የሴራ ስራዎች ላይ መንቀሳቀስ እጅግ አጸያፊ ተግባርና በሃይማኖቶችም የተኮነነ ተግባር ነው። አላህ ሱብሓነሁ ወተዓላ ሰላም ነው፣ ስሙ ሰላም ነው። ሰላም የሚጠየቀው ከሱ ነው። ጀነት
አንዱ ስሟ ሰላም ነው። ስለዚህ የሰላም ጉዳይ በጣም ሊያስጨንቀን ሊያስጠብበንና ልንታገልለት ይገባል። ያለ የሌለንን አቅማችንን ሰላምን ለማምጣትና እንዲሁም በእጃችን ያለውን ሰላም ለመንከባከብ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ሁሉ መሰዋት ግድ ይለናል። ወገኖች በጫካም ያላችሁ በጫካ ያሉ ስላሉ ክፋትን ሁሉ ወደ ጫካ የመጣል አባዜ ስለተጠናወተን እንጂ በየቤቱ በየጓዳ ጎድጓዳው ደግሞ ክፋትን አዝሎ የተቀመጡ ልቦች ብዙ ናቸው። ሁሉም ወደ አላህ መመለስ፣ ወደ ፈጣሪ አምላኩ መመለስ፣ ወደሚያምነው መጽሐፍና ሰላምን ብቻ ወደሚሰብከው የሃይማኖት መጽሐፍት ተመልሶ ራሱን ማሰብ፣ ራሱን ማስታወስ፣ ራሱን ማስተካከል ግድ ይለናል። መለኮታዊ መጽሐፍቶቻችን የሚሰብኩት ሰላምን ነው። ማንኛውም መጽሐፍ ግደሉ የሚል፣ ዝረፉ የሚል፣ ቀሙ የሚል፣ ህዝብን አሰቃዩ የሚል የለም። ሁላችንም የሃይማኖት ተቋማት 9 የምንስማማባቸው ምርጥ እሴቶች አሉ። ለምሳሌ ሃይማኖተኝነት፣ ሰላማዊነት፣ ይቅርታና ይቅር መባባል የመሳሰሉት የጋራ እሴቶቻችን ነበሩን። ነገር ግን እነዚህ እሴቶቻችን በልዩ ልዩ ምክንያት ተንደውብናል። እሴታችን ስለተናደ በሀገራችን በኢትዮጵያ ወንድም ወንድሙን ይገላል፣ የቀለም አባት አስተማሪ ይዋረዳል፣ ይገደላል፣ የሀገር መሪ ይዋረዳል፣ ይገደላል፣ የሃይማኖት አባት ይዋረዳል፣ ይገደላል፣ ሰው ታግቶ የሰው ንብረት ይዘረፋል፣ ትምህርት ቤት ይዘጋል፣ ይዘረፋል፣ እናት የምትወልድበት ጤና ተቋም ይወድማል፣ አምቡላንስ ይዘረፋል፣ ቤተ ክርስቲያን መስጊድ ይቃጠላል። ጉዳችን ተዘርዝሮ አያልቅም። ይሁን ሁሉ የሚያደርጉ ደግሞ ሃይማኖት ጥላ ስር የተወሸቁና ሃይማኖተኛ ነን የሚሉ በመሆናቸው የሃይማኖት አባቶችን ልብ የሰበረ ነው። ክርስቲያን በሚበዛበት አካባቢ ክርስቲያኖች ነን ይሉናል። ሙስሊም በሚበዛበት አካባቢ ሙስሊም ነን ይላሉ። ሰላምና የመከባበርን ባህልን ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገው ስምምነት ለህዝቡ እረፍት የሚሰጥ መሆኑን ያነሱት የሃይማኖት ጉባኤው ጸሐፊ ቄስ መስፍን ጌታሁን መንግስት ችግሮችን በውይይት ለመፍታት ላደረገው ጥረት አመስግነዋል። አሁንም ወደ ሰላም ያልመጡ አካላት ወደ ሰላም እንዲመጡ በሃይማኖት ጉባኤው ስም ጥሪ አቅርበዋል። በህዝባዊ ሰላማዊ ሰልፉ ላይ የሃይማኖት ተቋማት ጉባኤ ሰላምና አብሮነትን የሚያጠናክሩ መልእክቶችን በአቋም መግለጫው አስተጋብቷል። አገራችን ኢትዮጵያ ሃይማኖተኞች የበዛንበት ሀገር ነው። ዛሬ የሃይማኖት ተቋማት ጉባኤ ይህን ፕሮግራም ስናዘጋጅ 7 የተለያዩ ሃይማኖት ተቋማት በአንድነት ቆመን ሰላም ያዋጣናል ብለን ነው መልእክት የምናቀርበው። የሰላምን ጥሪ ተቀብላችሁ ወደ ህዝባችሁ የተመለሳችሁትን ከልብ እናመሰግናለን። ጀግኖችም እንላችኋለን። እርቅን፣ ሰላምን መቀበል መንፈሳዊ ጀግንነት ስለሆነ እናመሰግናችኋለን። ለእርቅና ለሰላም እጁን የዘረጋውን የፌዴራልና የክልል መንግስትን ከልብ እናመሰግናለን። በልበ ሰፊነት የጠፋውን ልጅ በይቅርታ በእርቅ መቀበል የመልካም አባትና የመልካም መንግስት ባህሪ ከክርስቶስ ኢየሱስ የተወረሰ ባህሪ ስለሆነ ከልብ እናመሰግናችኋለን። በጦርነት ላይ ያላችሁ ወገኖች ሁሉ ጦርነትን በማቆም
ሰላም እንድታወርዱ የሀገርም ሆነ የቡድን ጥያቄያችሁን በውይይት በምክክር ብቻ እንድትፈቱ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ነፍጥ አንግባችሁ ለሕዝባችን ነፃነት ነው ብትሉም ለጉስቁልና ለብዙ ደም መፍሰስ ምክንያት መሆናችሁን ተገንዝባችሁ ዛሬ ነገ ሳትሉ የሰላሙን ጥሪ እንድትቀበሉ በልዑል እግዚአብሔር ስም ድጋሜ ጥሪያችንን እናቀርባለን። አምስተኛ ዓመትና ከዚያ በላይ እየቀረበላችሁ ያለውን የሰላም ጥሪ የማትቀበሉ ሁሉ ሕዝብ እያነባባችሁ የሃይማኖት አባቶች እያዘኑባችሁ እግዚአብሔር እያዘነባችሁ እንደሆነና ለፈጣሪ ቁጣ የተዘጋጃችሁ መሆኑን በአጽንኦት ልንገልጽላችሁ እንወዳለን። በሁሉም ኢትዮጵያ ክልሎች ያላችሁ ምዕመናን በሙሉ በጾም በጸሎት እግዚአብሔርን ለመለመንና ደም መፋሰሱን የሰላምና የእርቅ ጠላትን በማውገዝ በአንድ ልብ እንድትነሱ ጥሪያችንን ከልብ እናቀርባለን። ሃይማኖተኛ ነን ካልን ለሰላም ዋጋ እንድንከፍል ጥሪያችንን በልዑል እግዚአብሔር ስም ሁላችን የሃይማኖት ተቋማት ጉባኤ መሪዎች እናቀርብላችኋለን። እግዚአብሔር ኢትዮጵያን ይባርክ፣ ሰላምን ይስጠን። በህዝባዊ ሰላማዊ ሰልፉ ላይ የደሴ ከተማ አስተዳደር የስራ ኃላፊዎች፣ የሃይማኖት አባቶች፣ የከተማዋና አካባቢው ነዋሪዎች ተገኝተዋል። ሰላምና የመከባበርን ባህልን ለማስቀጠል የሃይማኖት ተቋማት ሚና የማይተካ ነው።